ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስና ሰበር መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስተዋውቃችሁ። በአማራ ክልል በተለያዩ አካባቢዎች በቀጠለው ውጊያ ያገዛዙ ጦር አመራሮችን ጨምሮ በርካቶች ተገደሉ። በክልሉ ሰሜን ጎንደር ዞን ከባድ ውጊያ መቀስቀሱ ሲሰማ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በበኩላቸው እስካሁን ያልጎበኘሁትን የአማራ ክልል ዞን ጎበኘሁ ሲሉ አስታውቀዋል። በሌላ በኩል ያገዛዙ ጦር አዛዥ ወልቃይት ጠገዴን በተመለከተ ያስተላለፉት መልእክት አነጋጋሪ ሆኗል። በዝርዝር ትሰሙታላችሁ። የኤርትራ ጦር ወደ ትግራይ ዘልቆ መግባቱ ተነገረ። በዛሬው ዕለት የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ መግባታቸው ተሰምቷል። ህወሓትና የኤርትራ ጦር ጽምዶ በሚል አዲስ ጥምረት መፍጠራቸው የተነገረ ሲሆን በዛሬው ዕለት የኤርትራ ጦር በይፋ ወደ ትግራይ መግባቱ ነው የተነገረው። በዝርዝር የምትሰሙት ሌላኛው ጉዳያችን ነው። በወሎ ቀጠና በሰራዊት ታጅበው ሲንቀሳቀሱ የነበሩ 4 ከፍተኛ ወታደራዊ አዛዦች በፋኖ ተገደሉ። መነሻቸውን ከደላንታና ተንታ ወረዳ አድርገው ሲንቀሳቀሱ የነበሩት እነዚህ የመከላከያ ከፍተኛ አመራሮች በፋኖ ድንገተኛ ጥቃት መገደላቸው ተነግሯል። ዝርዝር መረጃውን ትሰሙታላችሁ። በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች በሀገሪቱ በቋሚነት እንዳይቆዩ እንደሚደረግ ተገለጸ። ከኢትዮጵያና ከተለያዩ ሀገራት ባህር አቋርጠው እንግሊዝ ለገቡ ስደተኞች ደስ የማይል ዜና ተሰምቷል። እንግሊዝ በቋሚነት ትሰጥ የነበረውን የመኖሪያ ፈቃድ ከዚህ በኋላ እንደማትሰጥ አስታውቃለች። ዝርዝር መረጃውን ይዘነዋል። ክቡራትና ክቡራን እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ይዘናል። ለኢትዮስ ሚዲያ አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክና ሼር በማድረግ አጋሩ። ተደራሽነታችን እየሰፋ በደንብ እየተደራጀን መረጃዎችን ማድረስ እንቀጥላለን። በቀጥታ ወደ ዝርዝር መረጃው አለፍን። በአማራ ክልል በተለያዩ አካባቢዎች በቀጠለው ውጊያ ያገዛዙ ጦር አመራሮችን ጨምሮ በርካቶች ተገደሉ። በክልሉ ሰሜን ጎንደር ዞን ከባድ ውጊያ መቀስቀሱ ሲሰማ የብልጽግናው ጠቅላይ ሚኒስትር አብይ አህመድ በበኩላቸው እስካሁን ያልጎበኘሁትን የአማራ ክልል ዞን ጎበኘሁ ብለዋል። በሌላ በኩል ያገዛዙ ጦር አዛዥ ወልቃይት ጠገዴ ላይ ሆነው የተናገሩት ንግግር እያነጋገረ ይገኛል። በሰሜን ወሎ ዞን ጋሸናና መቄት አካባቢ የፋኖ ኃይሎች በከፈቱት ውጊያ የጦር አመራሮችን ጨምሮ በርካታ ያገዛዙ ወታደሮች መገደላቸውን የተሰማው መነሻቸውን ከደላንታና ተንታ ወረዳ አድርገው ሲንቀሳቀሱ የነበሩ የአገዛዙ መከላከያ ሰራዊት አባላት ላይ በተወሰደ እርምጃ 4 ከፍተኛ ወታደራዊ አዛዦችን ጨምሮ በርካቶች መሸኘታቸውን የታወቀው በጥቃቱ ሙትና ቁስለኛ ከተደረጉት የአገዛዙ ወታደሮች በተጨማሪ ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ተሽከርካሪዎች ወድመዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የጽናት ክፍለ ጦር እና የ23ኛ ክፍለ ጦር ቃኞች በጋራ በመሆን ህዳር 6 2018 ዓ.ም መነሻቸውን ከደላንታና ተንታ ወረዳ አድርገው ሲንቀሳቀሱ በነበሩ የመንግስት ወታደሮች ላይ ስኬታማ ጥቃት በመፈጸም ድል መቀዳጀታቸውን ተናግረዋል። በጥቃቱ 4 ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ሰራዊት አባላት ሲገደሉ በተጨማሪም ወታደራዊ አመራሮቹ ሲንቀሳቀሱባቸው የነበሩ 4 ተሽከርካሪዎችም መውደማቸውን ነው እዙ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ እወቁልኝ አለው። በተመሳሳይ ወቄታ በተባለ አካባቢ በተደረገ ውጊያ ያገዛዙ አድማ ብተና አመራሮች ጭምር ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታውቋል። ሚዲያችን ያነጋገራቸው የአካባቢው ነዋሪዎች በበኩላቸው አገዛዙ በውጊያው የተገደሉና የቆሰሉ ወታደሮቹን በፓትሮል ተሽከርካሪዎች ወደ መቄትና ጋሸና ሆስፒታል ሲያጓጉዝ ተመልክተናል ሲሉ ተናግረዋል። በተጨማሪም በውጊያው የተገደሉ የጦር አመራሮች በፍላቂት ከተማ በወታደራዊ ስነ ስርዓት ቀብራቸው እንደተፈጸመ ነዋሪዎች ተናግረዋል። በተመሳሳይ በማዕከላዊ ጎንደር ዞን ምንዝሮ የተባለ አካባቢ የፋኖ ኃይሎች በከፈቱ
በከፈቱት የደፈጣ ውጊያ በአካባቢው ተሰማርቶ የነበረ ያገዛዙ ጦር ወደ ጎንደር ከተማ ማፈግፈጉን የፋኖ የመረጃ ምንጮች ገልጸዋል። ከጎንደር ከተማ ቅርብ ርቀት በምትገኘው ምንዝሮ አርሴማ አካባቢ በተደረገ ውጊያ የተገደሉ ወታደሮች መኖራቸውንም ነው የመረጃው ምንጮች አክለው የተናገሩት። በዛሬው ዕለትም በሰሜን ጎንደር ዞን ሰፊ ቀጠና የሸፈነ ወታደራዊ ስምሪትና ውጊያ መኖሩን የአካባቢው የመረጃ ምንጮች አረጋግጠዋል። በዞኑ አጅሬ ጃኖራ፣ አዳርቃይ፣ ዛሪማና ጥራይና አካባቢ አገዛዙ ከፍተኛ ቁጥር ያለውን ጦር አንቀሳቅሶ ውጊያ ከፍቷል ሲሉ የመረጃው ምንጮች ተናግረዋል። ጥራይናና አዳርቃይ አካባቢ ከጠዋት ጀምሮ ውጊያ እየተደረገ ሲሆን ወደ አጅሬ ጃኖራ ደግሞ ከፍተኛ ወታደራዊ ስምሪቱ ቀጥሏል ተብሏል። በሌላ በኩል የብልጽግናው ጠቅላይ ሚኒስትር አብይ አህመድ እስካሁን ያልጎበኘሁትን የአማራ ክልል ዞን ጎበኘሁ ሲሉ አስታውቀዋል። አብይ አህመድ ዛሬ ህዳር 6 2018 ዓ.ም ወደ አማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ተገኝተው ነው በአማራ ክልል ከጎበኘኋቸው ዞኖች እስካሁን ያልጎበኘሁት ዞን በመገኘቴ ጉዞዬን የተለየ ያደርገዋል ሲሉ የተደመጡት። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል ውጊያ ከተቀሰቀሰ ካለፉት 2 ዓመታት ወዲህ የብልጽግና ባለስልጣናት በክልሉ አብዛኛው አካባቢ በፋኖ ቁጥጥር ስር በመሆኑ መጓዝ አይችሉም። ባህር ዳር፣ ደሴና ጎንደር የመሳሰሉ ከተሞች በአውሮፕላን በሚጓዙበት ጊዜ ከከተሞች ለመውጣት ስጋት እንዳለባቸው ራሳቸው ጠቅላይ ሚኒስትሩ ከጎንደር ከተማ ወደ ጎርጎራ ለመንቀሳቀስ በወታደር መታጀብ ግዴታ ሆኗል ሲሉ በቅርቡ ጎንደር ላይ መናገራቸው ይታወቃል። በሌላ በኩል ያገዛዙ ጦር አዛዥ ወልቃይት ጠገዴን በተመለከተ ያስተላለፉት መልእክት አነጋጋሪ ሆኗል። ያገዛዙ ጦር ሰሜን ምዕራብ ዕዝ 5ኛ ሜካናይዝድ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል መልካሙ በየነ ህዳር 5 2018 ዓ.ም በዳንሻ ከተማ በተደረገ መድረክ ላይ የወልቃይት ጠገዴ አማራ ህዝብ ለዳግም ጭቆናና በዘራፊዎችና በወራሪዎች ላለመበላት በስልጠና ራሱን ማዘጋጀት ግድ ይላል ሲሉ ነው የተናገሩት። የጦር አመራሩ መልካሙ በየነ ትናንት ሰሜን ዕዝን የካደና የወጋ ወያኔ አማራን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ይገኛል ሲሉም ወንጅነዋል። መልካሙ በየነ ያገዛዙ መከላከያ አዛዥ ሆነው ሳለ በወልቃይት ጉዳይ ወገንተኛ ሆነው ሲናገሩና ወታደራዊ እንዲሁም የሚሊሻ ስልጠናዎች እንዲሰጡ ማዘዛቸው አነጋጋሪ ሆኗል። በሌላ በኩል አርበኛ ፍሬው አለነ ታሪክ ሰርቶ መስዋዕቱን የአፋብኃ ምኒልክ ዕዝ አስታወቀ። አርበኛ ፍሬው አለነ የትውልድ ቦታው ራያ ቆቦ ተኩለሽ ነው። የመጀመሪያና የሁለተኛ ደረጃ ትምህርቱን ቆቦ ከተማ ሚሊኒየም ትምህርት ቤትና ቆቦ ሃይ ስኩል ተምሯል። ወጣቱ አርበኛ ፍሬው አለነ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ፊቱን ወደ ግል ስራ በማዞር የግል ስራዎችን ይሰራ የነበረ ሲሆን ባለትዳርና የሁለት ልጆች አባትም ነበር። አርበኛ ፍሬው አለነ በ2013 ዓ.ም የተቀሰቀሰውን የሰሜኑን ጦርነት ተከትሎ ፋኖን በመቀላቀል የዞብላምባ ክፍለ ጦር አባል በመሆን በርካታ ተጋድሎዎችን በማድረግ ስሙን በታሪክ መዝገብ አስፍሯል። የሰሜኑ ጦርነት በፕሪቶሪያ ስምምነትና ድራማ መጠናቀቁ ማግስት የአማራ ሕዝብ የዘመናት ጥያቄዎች በብልጽግና አገዛዝ በኃይል መታፈን ጋር ተያይዞ ፋኖ ወደ ለየለት የፖለቲካ ትጥቅ ትግል መግባቱ የሚታወቅ ሲሆን አርበኛ ፍሬው አለነ ቆቦ ከተማ በህቡ እየተንቀሳቀሰ ስውር ውጊያዎችን በመፈጸም ትግሉን ቀጠለ። አርበኛ ፍሬው አለነ ያገዛዙ ሰዎች እስከሚጠረጥሩና እስከሚነቁበት ጊዜ ድረስ ከ1 ዓመት በላይ ጊዜ ቆቦ ከተማ በህቡ በመንቀሳቀስ በርካታ ተጋድሎዎችን በማድረግና ጀብዶችን በመፈጸም ከተማውንና ግንባር ያለውን ፋኖ ድልድይ ሆኖ በማገናኘት የትግሉን ሚዛን በመጠበቅ ጉልህ ሚና ተጫውቷል። በነበረው ተጋድሎም ቆስሎ ታክሞ ብዙም ሳያገግም ተመልሶ ወደ ትግሉ ገብቷል። በዚህ ጊዜም ከተማ ውስጥ ካገዛዙ መካከል ሆኖ ከሌሎች ጓዶቹ ጋር በመተባበር ከ50 በላይ ክላሾችን ካገዛዙ ሰዎች በመሰብሰብ ፋኖን አስታጥቋል። አርበኛ ፍሬው አለነ ከስውር ውጊያው በመውጣት ወደ መደበኛው የግንባር ተጋድሎ በመቀላቀል የሚኒሊክ ዕዝ ልዩ ዘመቻን በመቀላቀል የክፍለ ጦር ዘመቻ መሪም በመሆን በበርካታ የቤተ አማራ አካባቢዎችና ግንባሮች ያገዛዙን ኃይል አንገት ያስደፋ የወገንን አንገት ቀጥ ያደረጉ ድሎችን ተጎናጽፏል።
አርበኛ ፍሬው አለነ ምኒልክ ዕዝ ባወጀውና ከመስከረም 14 እስከ 30 2018 ዓ.ም በቆየው ዘመቻ አርበኛ አደማሊ ወይም አባናደው የዕዙ ልዩ ዘመቻ አሃድ የሆነውን ክፍለ ጦር ዘመቻ መሪ ሆኖ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ተጎናጽፎ ከዘመቻው መገባደድ በኋላ የነበረውን ያገዛዙን ከባድ ማጥቃት በመመከት ተኩለሽ ግንባር በነበረ ትንቅንቅና ተጋድሎ ከቆቦ ከተማ በቅርብ ርቀት ልዩ ስሙ ጠበለት የተባለ ቦታ ላይ ጥቅምት 6 2018 ዓ.ም ለአማራ ሕዝብ ሁለንተናዊ ነጻነት ሲል መስዋዕትነት ከፍሎ አልፏል። በመጨረሻም ይላል ዕዙ በመጨረሻም እኛ የትግል ጓዶቹ ወጣቱ አርበኛ ፍሬው አለነ የተሰዋለትን የአማራ ሕዝብ የህልውና ትግል ለድልና ነጻነት እናበቃለን በማለት አፋብኃ ምኒልክ ዕዝ መረጃውን ቋጭቷል። በሌላ በኩል የኤርትራ ወታደሮች በይፋ ወደ ትግራይ እየገቡ መሆናቸው ታወቀ። ዛሬ ህዳር 6 2018 የኤርትራ ወታደሮች ወደ ትግራይ ክልል ኢሮብ ከተማ መግባታቸው ተሰምቷል። ከህወሓት ጋር ጽምዶ በሚል አንድነት መመስረታቸውን ማስታወቃቸው ይታወሳል። ታዲያ ይህንን ተከትሎ የህወሓትና የኤርትራ ወታደሮች በአንድ ላይ መታየት ጀምረዋል። በዛሬው ዕለትም ወደ ኢሮብ መግባታቸው ነው የተነገረው። በዓለም አቀፍ ደረጃ የአማራ ፋኖ የትግራይ ሰራዊት እንዲሁም ደግሞ የኦሮሞ ነጻነት ሰራዊትና ኤርትራ የብልጽግናን መንግስት ለመፋለም ምክክር አደረጉ የሚል መረጃ በዛሬው ዕለት መውጣቱን ተከትሎ ከወደ 4 ኪሎ ፍርሃት እንዳለ መረጃዎች እየወጡ ነው። ሳይውል ሳያድር የኤርትራ ወታደሮች ወደ ትግራይ ጉዞ መጀመራቸው ይህንን ሊያጠናክር እንደሚችል መረጃዎች ይጠቁማሉ። በሌላ መረጃ በዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት ያገኘ ስደተኞች በሀገሪቱ በቋሚነት እንዳይቆዩ እንደሚደረግ ተገለጸ። ይህ ጉልህ የፖሊሲ ለውጥ የፊታችን ሰኞ በሀገር ውስጥ ሚኒስትሯ ሻባና ሙሐመድ በኩል በምክር ቤት ይፋ እንደሚደረግ ተዘግቧል። በፖሊሲው መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናል። ዩኬ ጥገኝነት ጠያቂዎችን በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተነገረ ሲሆን የፖሊሲ ለውጥ የተደረገው በጀልባ የሚገቡ ስደተኞችን ቁጥር ለመቀነስ ነው ተብሏል። የጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎች ሀገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ላይ ወደ ሀገራቸው እንዲመለሱ ይደረጋል ይላል። አሁን ላይ ዩኬ ለጥገኝነት ጠያቂዎች የ5 ዓመት የቆይታ ጊዜ ትፈቅዳለች። ከዚያም ስደተኞች በዩኬ በዘላቂነት ለመቀጠል ማመልከት ይችላሉ። በመጨረሻም ደቡብ አፍሪካ ፍልስጤማውያንን የጫነ አውሮፕላን ስለመጣበት ምስጢራዊ መንገድ ምርመራ እንደምታካሂድ አስታወቀች። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ 153 ፍልስጤማውያንን ጭኖ ከጋዛ ወደ ሀገሪቱ የገባውን የኪራይ አውሮፕላን ምስጢራዊ አመጣጥ በተመለከተ ምርመራ እንደሚካሄድ ተናግረዋል። ፍልስጤማውያኑን የጫነው አውሮፕላን ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ ሲደርስ እንዳይገባ ተከልክሎ የነበረ ሲሆን ተሳፋሪዎቹም ለ10 ሰዓት ያህል መውረድ ሳይችሉ ቆይተዋል። ይህ እርምጃ ተወስዶ የነበረው ተሳፋሪዎቹ ፓስፖርታቸው ላይ የጉምሩክ የመውጫ ማህተም ስላልነበራቸው እንደሆነ የሀገሪቱ ባለስልጣናት ተናግረዋል። በሀገር ውስጥ የበጎ አድራጎት ድርጅቶች ጣልቃ ገብነት እንዲሁም በመንግስት ርህራሄ የተነሳ ኋላ ላይ አብዛኞቹ ወደ ደቡብ አፍሪካ እንዲገቡ እንደተፈቀደላቸው ፕሬዝደንቱ ራማፎሳ ገልጸዋል። አሁንም ቢሆን ግን ከጋዛ የተነሱበትና ደቡብ አፍሪካ የደረሱበት ሁኔታ ግልጽ አይደለም። እስራኤልና ሐማስ በጋዛ ጦርነት ላይ በነበሩበት ወቅት ደቡብ አፍሪካ ለፍልስጤማውያን ጥያቄ አጋርነቷን አሳይታለች። ፕሬዝደንት ራማፎሳ ተሳፋሪዎቹ በሆነ ሚስጥራዊ መንገድም በናይሮቢ በኩል አልፎ ወደ ደቡብ አፍሪካ በበረረ አውሮፕላን ላይ ተጭነዋል ሲሉ መናገራቸውን ኒውስ 24 ድረገጽ ዘግቧል። የጋዛ መተላለፊያዎችን የሚቆጣጠረውና የእስራኤል ጦር አካል የሆነው ኮጋት ባወጣው መግለጫም ነዋሪዎቹ የጋዛ ሰርጥን ጥሰው የወጡት ኮጋት ከሚቀበላቸው ሶስተኛ ሀገር ፈቃድ ካገኘ በኋላ ነው ብሏል። ተቀባይ የተባለው ሀገር የቱ እንደሆነ ግን አልተጠቀሰም። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ እንደሚገልጸው የተሳፋሪዎች ቡድኑ ከእስራኤል ራሞን አየር ማረፊያ ተነስቶ በኬንያ መዲና ናይሮቢ በኩል በሯል። ደቡብ አፍሪካ የደረሰውም ምንም አይነት መልእክት አስቀድሞ ሳይላክና ዝግጅት ሳይደረግ ነው። የተወደዳችሁ የኢትዮስ ሚዲያ ቤተሰቦቻችን ለዚህ ሰዓት ያዝንላችሁ አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመለሳለን። ቻናሉ እንዲያድግ ተደራሽነታችንም እንዲሰፋ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልን። ሼር እንዲሁም ላይክ በማድረግም አጋርነታችሁን አሳዩን። መልካም ምሽት ተመኘን።